በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 12 በዚህች ቀን የመላእክት አለቃ የከበረ መልአክ የቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚህችም ቀን በዚህ ወር እግዚአብሔር ወደ ባቢሎን አገር ላከው። የባቢሎን ንጉሥ ናቡከደነጾር ሦስቱን ልጆች አናንያን፣ አዛርያን፣ ሚሳኤልን ከእሳት ማንደጃ ውስጥ በጣላቸው ጊዜ አራተኛ ገጽ ሆኖ ታየ። የእሳቱም ነበልባል 49 ክንድ ያህል ወደ ላይ ከፍ ከፍ አለ። የጨመሯቸውን ሰዎችና እሳት የሚነዱትን አቃጠላቸው። ይህም የከበረ መልአክ ሚካኤል የእሳቱን ነበልባል በበትሩ መትቶ ከ3 ደቂቅ ላይ አጥፍቶ አዳናቸው። ምንም አልነካቸውም፣ እንደ ቀዘቀዘ እንደ ጧት ጤዛ አድርጎታልና። በዚያንም ጊዜ የአባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን እያሉ 6 ቃላትን ተናገሩ። በዚህም ከ600 ዓመት በኋላ ክርስቶስ እንደሚወለድ ትንቢት ተናገሩ። ከዚያ በኋላ የጌታ እግዚአብሔር ሥራዎቹ ሁሉ ያመሰግኑታል፣ እርሱ ለዘላለሙ ምስጉን ልዑልም ነው እያሉ 33 ጊዜ አመሰገኑት። በዚህም በምድር ላይ 33 ዓመት ክርስቶስ እንደሚኖር አመለከቱ። ስለዚህም አባቶቻችንን የቤተ ክርስቲያን መምህራን የመላእክት አለቃ የቅዱስ ሚካኤልን የበዓሉን መታሰቢያ እናደርግ ዘንድ ሰሩ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሚካኤል አማላጅነት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ዳግመኛ የከበረ አባት የዋልድባው አባ ሳሙኤል የዕረፍቱ መታሰቢያ ነው። ለዚህም ቅዱስ የአባቱ ስም እስጢፋኖስ የእናቱ ስም አመተ ማርያም ነው። እነርሱም በዘመድ የከበሩ ደጎች ናቸው። በአክሱም ምድርም ወለዱት። ባደገ ጊዜ የቤተ ክርስቲያንን መጻሕፍት አስተማሩት። አባቱና እናቱም በሞቱ ጊዜ ወደ ደብረ በንኮል ገዳም ወደ አባ በደ አድሃኒ ሂዶ የምንኩስና ልብስን ለብሶ በጾምና በጸሎት እየተጋደለ ኖረ። ፈጽሞ ከሻገተ ጎመን በቀር አይበላም። የሚጠጣውም ውሃ ነው። እህል በመፍጨትና ውሃ በመቅዳት ሥራ መነኮሳቱን ይረዳቸው ነበረ። ዘመዶቹም ወደ እርሱ እየመጡ ባስቸገሩት ጊዜ ወደ ሌላ ቦታ ሄደ። እግሮቹም እስቲታጠቡ ድረስ በጾም በስግደት በመቆም ተጋደለ። እግሮቹም እስቲያብጡ ድረስ በጾም በጸሎት በስግደት በመቆም የተጋደለ ኖረ። ከዚያም በኋላ ወደ ሌላ በረሃ ሂዶ 40 መዓልት 40 ሌሊት ምንም ምን ሳይቀምስ ኖረ። አንበሶችና ነብሮችም የሚያስፈሩትም አራዊት ሁሉ ወደ እርሱ በመምጣት ይሰግዱለታል፣ የእግሮቹን ትቢያ ይልሱ ነበረ። በአንዲት ዕለትም በጎዳና ሲጓዝ ታላቅ ወንዝን ውሃው መልቶ አገኘ። መጽሐፍና እሳትም ከእርሱ ጋር ነበረ። ጸሎትንም አድርጎ ወደ ውሃው ገባ። ውሃውም ዋጠውና ወደ ታች አወረደው። በእግዚአብሔርም ኃይል ወደ ማዶ በጣለው ጊዜ መጽሐፍ ሳይደመሰስ እሳቱም ሳይጠፋ አገኘው። ሰይጣንም በሚያስፈሩ አራዊት የተመሰለ ይፈታተነው ነበረ። እርሱ ግን ፈጣሪውን በመታመን ልቡ የታሰረና የጸና ስለሆነ አይፈራም። እርሱ ሲጸልይ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። በምራቁም መላ ሕዋሳቱን ቀብቶ ኃይልን አሳደረበት። ከዚያም ዕለት ጀምሮ እግሮቹን የሚያስር ሆነ። ማቅንም ለብሶ በሌሊቱ ሁሉ ከውሃ ውስጥ በመግባት የዳዊትን መዝሙር 5 ጊዜ ያደርሳል። ቁጥር በሌላቸው ግርፋት ጀርባውን ይገርፍ ነበር። አንበሶችም በበዓቱ አጠገብ ይሰማራሉ። እርሱም አካላቸውን ይሰፍራል ይለካልም። ቁስላቸውንም በጥቶ እሾህና ሜከላ ያወጣላቸዋል። ከዚያ በኋላ ብዙ ደቀ መዛሙርትን ወደ እርሱ ተሰበሰቡ፣ በተጋድሎም ተጠመዱ። ከእርሳቸውም የመጀመሪያው አባ ዘሩፋኤል ነው። በአንዲትም ዕለት በገዳሙ ለጋስ ከሚኖር ከአባ ገብረ መስቀል ጋር ተገናኘ። ከዚያ በኋላ አልተለያዩም ነበረ። የእግዚአብሔርንም ገናናነት ሲጨዋወቱ አሉ። 4 ጊዜም ጸሎትን ሲያደርጉ የተዘጋጀ ማዕድ ወርዶላቸው ተመግበው እግዚአብሔርን አመሰገኑ። ከዚህም በኋላ በአንዲት ዕለት ከአንድ ገዳማዊ ጋር ተገናኙ። እግዚአብሔርም ያደረገላቸውን ምስጢር በሚነጋገሩ ጊዜ አባታችን ሳሙኤል እንዴት አለህ አለ። እነሆ እኔ በአርያም ቆሜ ከ24ቱ ካህናተ ሰማይ ጋር የአምላክን መንበር ሳጥን 12 ዓመት ሆነኝ። ለመቀደስም በሚገባ ጊዜ ህብስትና ወይንን የተመላ ጽዋ ይወርድለታል። የእመቤታችን የቅድስት ድንግል ማርያምን ውዳሴዋን ሲያነብ ክንድ ያህል ከምድር ላይ ከፍ ከፍ ይላል።
እመቤታችን ማርያም ወደ እርሱ መጥታ የሚያበራ ዕንቁና ንጹሕ ዕጣንን ሰጠችው። ፍልሰቱም ሲቀርብ የመላእክት አለቃ ቅዱስ ሚካኤል በክንፎቹ ተሸክመው አወጣው። የሰማያዊት ኢየሩሳሌምን ተድላዋን ሁሉ አሳየው። ወደ ልዑል እግዚአብሔርም ዙፋን ፊት አቅርቦት ስሙን ለሚጠራ መታሰቢያውንም ለሚያደርግ ቃል ኪዳንን ተቀበለ። ወደ በዓቱም ሲመለስ ለደቀ መዛሙርቱ ነገራቸው። ከዚህ በኋላ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ በእውነት አሜን። በዚህችም ዕለት ደግሞ የአባ ነድራ ከደብረ እስዋን የታማኙም የቅዱስ ዮሐንስ መታሰቢያው ነው። በረከቱ ትድረሰን፣ ለእግዚአብሔር ምስጋና ይሁን አሜን። በዚህችም ቀን የቅዱሳን ኤጲስቆጶሳት የቀሳውስትና የዲያቆናት የአንድነት ስብሰባ በሮሜ ከተማ ሆነ። ይህም የሆነው ከሃዲ ዳኪዎስ በነገሰ በመጀመሪያው ዓመት በሮሜ ሊቀ ጳጳሳት በቆርኔሌዎስ የሹመት ዘመን፣ በእስክንድርያ ሊቀ ጳጳሳት በዲዮናስዮስ ዘመን፣ በላድኒዎስም በአንጾኪያ ሊቀ ጳጳሳት ዮና ሳለ፣ ግርማኖስም የኢየሩሳሌም ኤጲስቆጶስ ሆኖ ሳለ ነው። ይህም የሆነበት ምክንያት በስግደት ጊዜ የካደ ቢኖር ወይም በዝሙት የወደቀ ወይም በየአይነቱ በሆነ ኃጢአት ቢሰናከል በንስሐ ሊቀበሉት አይገባም በማለቱ ስለ ቀሲስ ብናጥስ ነው። አባ ቆርኔሌዎስም ስለዚህ አንድ ጊዜ ዳግመኛ 3ኛ ጊዜ ገሰጸው፣ መከረውም፣ ግን አልሰማውም። ስለዚህም 60 ኤጲስቆጶሳትን መጻሕፍትን የተማሩ 18 ቀሳውስትና 40 ዲያቆናትን በእርሱ ላይ ሰበሰበ። እነርሱም ስለዚህ ነገር ብናጥስ ቀሲስን ተከራከሩት። ቀሲስ ብናጥስም ምክንያት አድርጎ የተነሳው ሐዋርያ ጳውሎስ ለዕብራውያን ሰዎች በ6ኛ ምዕራፍ ጥምቀትን ከተቀበሉ በኋላ ከሰማይ የሚሰጥ ጸጋን ከቀመሱ በኋላ በመንፈስ ቅዱስም አንድ ከሆኑ በኋላ አይቻልም፣ መልካሙንም የእግዚአብሔርን ቃልን በኋላ የሚመጣውን የዓለምን ኃይል ካወቁ በኋላ ንስሐቸውን ሊያድሷቸው የእግዚአብሔርን ልጅ ሊሰቅሉላቸው ሊያዋርዱላቸው ዳግመኛ ሊወድቁ አይገባም ያለውን ኃይለ ቃል ምክንያት አድርጎ ነው። እሊህ አባቶችም እንዲህ ብለው መለሱለት። ሐዋርያ ጳውሎስ ንስሐስ ለሚገባ ሰው ይህንን አላለም፣ በኃጢአት በወደቀ ጊዜ በየጊዜው የክርስትና ጥምቀትን ስለሚጠመቅ ነው እንጂ። ስለዚህም ሐዋርያው እንዲህ የሚለውን ቃል አስተካከለ። ዳግመኛም የእግዚአብሔርን ልጅ ሊሰቅሉላቸው ሊያዋርዱላቸው ይገባልን? መከራ መስቀሉን አንድ ጊዜ ብቻ እንደሆነ እንዲሁም ጥምቀት አንድ ጊዜ ብቻ ናትና፣ ንስሐ ግን በሁል ጊዜ ትገኛለች። አንተ እንደምትለው ከሆነ በኃጢአት የወደቀ ዳዊትን ጌታችንን ክዶት የነበረ ጴጥሮስን በንስሐ አልተቀበላቸውም። አጽናኝ የሆነ መንፈስ ቅዱስን ሀብት አልሰጣቸውም። በምእመናንስ ላይ በከንቱ ሾመውን በእጁ በሰራው ሁሉ የተጠቀመውን የጠፋነውን አንተ እንደምትለው ይህ ስንፍናና ድንቁርና ነው። ክብር ይግባውና ጌታችን ግን ሃይማኖቱን ለካደ ወይም በኃጢአት ለወደቀ ለሁሉም ንስሐን ሰርቷል። ብናጥስ ወይ ከዚህ ከረከሰና ከከፋ ምክርህ ተመለስ፣ ንስሐ ግባ። ለእግዚአብሔርም ለራስህና ለሰው ልጅም ሁሉ ጠላት አትሁን። እርሱ ግን ከክፉ ሐሳቡ ተመልሶ ትምህርታቸውን አልተቀበለም። አውግዘውም ከምእመናን ለዩት። በትምህርቱ የሚያምኑትንም ሁሉ ለየዋቸው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ በእውነት አሜን። በዚህችም ዕለት በከሃዲው ዲዮቅልጥያኖስ ዘመን ቅዱሳን አንጢጦስና ፎጢኖስ በሰማዕትነት አረፉ። ይህም ሰማዕት አንቂጦስ ንጉሡ ምእመናንን ያሰራቸው ዘንድ አሰርቶ በፊቱ ያኖራቸውን የስቃይ መሳሪያዎች ባየ ጊዜ በቆራጥነት ከሕዝብ መካከል ተነስቶ ንጉሡን ተከራከረው። ንጉሡም አስረው ወደ ጨዋታ ማያ ቦታ አውጥተው ክፉውን አንበሳ እንዲለቁበት አዘዘ። አንበሳውም ወደ እርሱ በቀረበ ጊዜ ቀኝ እጁን ዘርግቶ ፊቱንም ጉንጩንም አሻሽቶ ተወው። ንጉሡም አይቶ ራሱን በሰይፍ ይቆርጡ ዘንድ አዘዘ። ወታደሮቹም ሰይፉን በመዘዘ ጊዜ ተንቀጠቀጠ፣ መንቀሳቀስም ተሳነው። ሁለተኛም ሰውነት ፈጥኖ እንድትቆራረጥ ከበታቹ እሳት ፍም ወደ ተነሳሳበትና ቆራርጦ
ወደ ተነሰነሰበትና ቆራርጦ የሚለያይ መሳሪያ ወዳለው መንኮራኩር ውስጥ እንዲጨምሩት አዘዘ። እግዚአብሔርም ከዚህ አድኖት ያለ ጉዳት በጤና አስነሳው። ዳግመኛም በውስጡ እርስ በርስዋ ወዳፈሉባት ጋን ውስጥ እንዲጨምሩት አዘዘ። ሕዝቡም እያዩ የእግዚአብሔር መልአክ መጥቶ ከጋን ውስጥ ነጥቆ በዲዮቅልጥያኖስ ፊት አቆመው። ፎጢኖስም ይህንን ድንቅ ተአምር ባየ ጊዜ ልብሱን ጥሎ ተነስቶ ወንድሙን አንቂጦስን ሳመው። ከዳተኛውን ንጉሥ አንተ ጎስቋላ ወንድሜን እንዴት ታሸንፈዋለህ ብሎ ረገመው። ዲዮቅልጥያኖስም ሰምቶ በአንገታቸው ዛንጅር በእግሮቻቸው እግረ ብረት አግብተው ወደ ወህኒ ቤት እንዲጨምሯቸው አዘዘ። ከዚያ በኋላ ስጋቸው ሁሉ ይበታተን ዘንድ ጥቁር ጥፍር ባለው ብረት እንዲሰነጣጥቋቸው አዘዘ። ዳግመኛም ወደ ጨዋታ መስክ ወስደው በድንጋይ ይወግሯቸው ዘንድ አዘዘ። ምንም የነካቸው የለም። ዳግመኛም በብዛት ገርፈው በቁስላቸው ውስጥ ጨው ጨመሩ። 3 ቀን ወደ አነደዱበት የውሽባ ቤት ማንደጃ ውስጥ ጨመሯቸው። እነርሱም እንደቀዘቀዘ ጠል ሆነላቸው። የውሽባ ቤቱም በከፈቱት ጊዜ የእግዚአብሔርን ገናናነት ሲነጋገሩ አገኟቸው። ከዳተኛው ንጉሥም ባየ ጊዜ እጅግ ተቆጣ። ነበልባሉም ከፍ ከፍ እስከሚል በማንደጃው ውስጥ እሳትን አነደዱ። ቅዱሳኑም ወደዚያ የጥሏቸው ዘንድ አዘዘ። በውስጡም ቆመው ረዥም ጸሎትን አደረጉ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ፊታቸውን አማተቡ። ነፍሳቸውንም በእግዚአብሔር እጅ ሰጡ። ስጋቸውም ከቀኑ 2 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት ድረስ በእሳቱ ፍም ላይ ነበረ። የነካው ነገር ግን የለም። የራሳቸው ጠጉር እንኳን አልተቃጠለም። ምእመናንም ስጋቸውን በሌሊት ወሰዱ። ለክብራቸውም እንደሚገባ ገንዘው በመልካም ቦታ ቀበሯቸው። ከእሳቸውም አስደናቂዎች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸው ከኛ ጋር ትኖር ለዘላለሙ በእውነት አሜን። በዚህችም ዕለት የቅዱሳን የሰማዕታት የአውሲስና የእንጦንዮስ የሮሜው የአባ መሐር መታሰቢያቸው ነው። በረከታቸው ትድረሰን፣ ለእግዚአብሔር ምስጋና ይሁን አሜን። ታኅሳስ 12 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ሳሙኤል ዘዋልድባ፣ ቅዱሳን አንቂጦስ ወፎሚኖስ ሰማዕታት፣ አባ ነድራ፣ ቅዱስ ዮሐንስ ተአማኒ፣ ጉብአነ ኤጲስ ቆጶሳት። ወርሃዊ በዓላት ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ላሊበላ ጻድቅ ንጉሠ ኢትዮጵያ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ ቅድስት ክርስቶስ ሰምራ፣ ቅዱስ ማቴዎስ ሐዋርያ፣ ቅዱስ ዲዮሜጥሮስ ሊቅ። የሚያሳድዳችሁን መርቁ፣ ደስ ከሚላቸው ጋር ደስ ይበላችሁ፣ የሚያለቅሱም ከሚያለቅሱም ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ ለተጸምዱከ ዘልፈ ለእለ ያነብብ ተወከፍ ሰንዴቴ መጽሐፈ እንተረሰይከ እግዚኦ ጸድቀ መበለት ወኮፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲዮ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጻፎ በክርታስ ወለዘ ጻፎን ዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራጊተ ኩሉም ባይ ስውረ ይማረን ኢየሱስ ክርስቶስ አሜን። ይማረን።